የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ጥር 26 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ጥር 26 ቀን 2226 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ አገዛዙ ሕፃናትን ሳይቀር እናቶችን ሳይቀር እያፈነ ነው። ፋኖን ላንዴም ለሁሌም ማጥፍቼ ወልቃይት፣ ጸለምት ወዘተን ለወያኔ እመልሳለሁ ብሎ ወስኗል። ከወያኔ ጋር ለሚያደርገው የሚስጥር ውይይትና የነገም ስምምነት እንቅፋት ይሆናሉ የተባሉት ፋኖዎች ናቸው። እርስ በርስ እንዲሉም ፋኖን በአማራው ልዩ ኃይል ማስመታቱ ማፋጀቱ ብልጥ ዘዴ ነው ተብሎ በኮሎኔሉ ታምኖበታል። ያላቸውና የቀራቸው ከፋፍሎ ማጫረስ ነው በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ሀተታ ነው። ከዜናው ተከትሎ ይቀርባል። ከዚያም የባህር በርን አስመልክቶ ፋኖ ሙላቱ ጣሰው ከመተከል የላከልንን ጽሑፍ እናሰማለን። በመጨረሻም ኢያፓን አስመልክቶ በቀረበ ጽሑፍ የዛሬ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። የፌዴራል ከፍተኛ ፍርድ ቤት በቤኒሻንጉል ጉሙዝ ምክር ቤት አባልና በቅርቡ ከገዢው ብልጽግና ፓርቲ ጋር የተዋሃደው የቀድሞ ተቃዋሚ የቦሮ ዴሞክራሲያዊ ፓርቲ አመራር የነበረው ዮሐንስ ተሰማ የክልሉ አቃቤ ሕግ ከመሰረተበት የሽብር ክሶች ነፃ ነው ሲል ውሳኔ አሳልፏል። በአሶሳ ከተማ የፌዴራሉ ከፍተኛ ፍርድ ቤት ተዘዋዋሪ ችሎት ተከሳሹን ከሽብር ክሶች በነፃ ያሰናበተው አቃቤ ሕግ በተከሳሹ ላይ በቂ ማስረጃና ምስክሮች ማቅረብ አልቻለም ተብሎ ነው። አቃቤ ሕግ ግን ወደፊት ማስረጃ ፈብሪኮና ምስክሮችን መልምሎና አስጠንቶ ፍርድ ቤቱን ለማሳመን ያቀረበውን ጥያቄ ችሎቱ ተቀብሎታል። ተከሳሹ የተከሰሰባቸውን ወንጀሎች ለኦነግ ሸኔ አባል መረጃ መስጠት፣ የክልሉን ሕገ መንግሥት ለመዳድ መንቀሳቀስ፣ ከውጭ ኃይሎች ጋር ግንኙነት መፍጠርና የመተከል ዞንን ወደ አማራ ለማካለል ማሴር የሚሉት ናቸው። የኢትዮጵያ ብሔራዊ ባንክ የግል ባንኮች ወርቅ ከአቅራቢዎች በቀጥታ እንዲገዙ ሊፈቅድ መሆኑን ዓለም አቀፉ የገንዘብ ተቋም IMF ገለጸ። ባንኩ ከዓለም አቀፍ ዋጋ በላይ ለወርቅ ማዕድን አውጪዎች የሚከፍለውን ክፍያ ለማቆም መዘጋጀቱንም ተቋሙ ሰሞኑን ባሰራጨው መረጃ ጠቅሷል። ባንኩ የአዲሱን አሰራሩን ዝርዝር እቅድ በግንቦት አካባቢ በሚጠናቀቅ አንድ ጥናት ይፋ እንደሚያደርግ መረጃው አመልክቷል። የመደበኛውና የትይዩ የውጭ ምንዛሪ ግብይት ልዩነት በአሁኑ ወቅት 13 በመቶ መድረሱን ተቋሙ የጠቆመ ሲሆን የውጭ ምንዛሪ ማሻሻያውን መቀልበስ ወይም ወጥነት በሌለው አኳኋን መተግበር የውጭ ቀጥተኛ ኢንቨስትመንት ፍሰትን ሊገድብና የመንግስት የታክስ ገቢ ሊቀንስ ይችላል ሲልም ስጋቱን ገልጿል። በጎንደር ክፍለ ሀገር በወልቃይት ጠገዴ ሁመራ ዞን የወያኔ አሸባሪዎች ሰሞኑን በአንዳንድ አካባቢዎች የሞከሩትን ወረራ የሚያወግዙ የተቃውሞ ሰልፎች ተካሂደዋል። ሰልፈኞቹ አማራንን እንጂ አማራ እንሁን አላልንም የሚል መፈክር ያሰሙ እንደነበረም ተገልጿል። ለሥራ በህዝብ መኪና ሲንቀሳቀሱ የነበሩ ንጹሃን በቦምብ ተጨፈጨፉ። በምዕራብ ጎጃም ዞን በደንበጫ ወረዳ ከዋዳ አዲስ ወደ የዘለቃ ህዝብ ጭኖ ሲንቀሳቀስ በነበረ የህዝብ መመላለሻ ኢሱዙ ላይ ያገዛዙ ኃይል በጣለው ቦምብ ከ4 በላይ ንጹሃን ወዲያውኑ ሲሞቱ ከ10 በላይ ቁስለኛ ሆነዋል። በዚህ ድርጊት የተናደደው 99ኛ ክፍለ ጦር የአጸፋ እርምጃ በመውሰድ በርካታ ጠላት በመደምሰስ 8 የነፍስ ወከፍ መሳሪያና በርካታ ተተኳሽ ማርኳል። በተመሳሳይ ፋሽስቱ አገዛዝ ንጹሃን ላይ በተለያዩ ወረዳዎች እያገተና ገንዘብ እየተቀበለ መሆኑ ታውቋል። ስርዓቱ በዚህ ወር ብቻ አስገድዶ በተጠቀሱ ሽንዲ ዙሪያ ቀበሌዎች ከሰባዳር፣ ቡራፈር፣
ሻምበላ ማርቁማና ወቦለ ገሰማ ቀበሌዎች ከ67 በላይ ንጹሃንን አግተዋል። ህዝቡ ከሚደርስበት እገታ ለመዳን ራሱን እንዲጠብቅ እያሳሰብን ወጣቱ ደግሞ ራሱን ለማዳን ፋኖ እንዲቀላቀል ስንል ጥሪያችንን እናቀርባለን በማለት የአካባቢ ፋኖዎች መልእክት አስተላልፈዋል። የአገዛዙ ኃይል ፋኖን ተቀላቀሉ። የብልጽግና መራሹ አገዛዝ ከአርሲ ዞን በውስጥ ወረዳ ቦሌ ከሚባል አካባቢ በመነሳት 3 ቀን የፈጀ የጫካ ጉዞ በማድረግ በሸዋ ምንጃር ሸንኮራ ወረዳ በመግባት አፋብን ተቀላቅለዋል። እድሜያቸው ለአቅመ ውትድርና ያልደረሱ በብልጽግና አገዛዝ በግዳጅ ታፍሰው መከላከያ ሰራዊት የነበሩ በአሁኑ ሰዓት የአማራ ፋኖ ወደ አንድ መምጣቱን ተከትለው እነሱም የነበሩበትን ስርዓት በመቃወምና ለነጻነቱ የሚታገለው ፋኖ ጋር አብሮ ለመታገልና ይህን ጦርነት ጠማቂ መንግስት ለማስወገድ በማሰብ ከአርሲ ዞን በውስጥ ወረዳ ቦሌ ከሚባል አካባቢ በመነሳት ለ3 ቀን የእግር ጉዞ በማድረግ ነበልባል ክፍለ ጦርን ተቀላቅለዋል። የፋሽስቱ ብልጽግና አገዛዝ ራያ ቆቦ ህዝብ ላይ ህወሓትን ተቃውሟቸው ሰልፍ ውጡ እያለ እያስገደደ መሆኑ ተገለጸ። ፋሽስቱ ብልጽግና አገዛዝ ሰሜን ወሎ ዞን ቆቦ ከተማ በዙሪያው ባሉ አካባቢዎች ወያኔን ተቃውሟቸው ሰልፍ ውጡ እያለ ቤት ለቤት እየዞረ እያስገደደ መሆኑን የውስጥ አርበኞች ጠቁመዋል። አገዛዙ የማያባራ ውሸት ቅስቀሳ የተሰላቸው ህዝብ በተለያየ አጀንዳ ላይ በየጊዜው ወደ አዳራሽ መመላለስ ያንሳቸው አሁንም ለህዝባችን ምንም የማይፈይደው ለሰላሙ የሚያበረክተው አስተዋጽኦ በሌለው ጉዳይ ቤት ለቤት አስገዳጅ በሆነ መንገድ የህወሓትን ተቃውሙልኝ በሚል ሰልፍ ካልወጣችሁ እየተባልን እየተገደደ ነው ሲሉም በምሬት ነግረውናል። ፋሽስቱ የብልጽግና አገዛዝ ህዝቡን አስገድዶ መንገድ ህወሓት ተቃውሟችሁ ሰልፍ ውጡ ሊቆቦ ከተማ አካባቢ ላይ ብቻ ሳይሆን በክልሉ አካባቢ እንደታቀደ መረጃው ደርሷል። እያንዳንዱ አካባቢ ህወሓትም ይሁን ብልጽግና የትኛውንም ለሀገር ቆራቆራለሁ የሚል ሻዕቢያን ጨምሮ የኢትዮጵያ ብሎም የአማራ ጥላት መሆኑን ከወዲሁ በመረዳት ብቸኛው አማራጭ አንድ መሆን፣ መደራጀት፣ መታጠቅ፣ መሰልጠንና መብቃት፣ ባንዳዎችን ማስወገድ፣ ኢትዮጵያን ነጻ ማውጣት ነው ሲሉም የውስጥ የመረጃ ምንጮቻችን መልእክት አዘል ጠቁመውናል። የዕለቱ ዜና በዚያ አበቃ። ያላቸውና የቀራቸው ከፋፍሎ ማጫረስ ነው። ዘመኑ የጥራዝ ነጠቆች ሆነና ያነበበውም ያላነበበውም የጥንቱን የጣሊያን የማኪያቬሊ ጽሑፍ አነበብኩ በሚል አገዛዝና ከፋፍለ ግዛ ጽንሰ ሐሳብን ሊተነትን የሚነሳው ብዙ ነው። ከፋፍለ ግዛና ማደናገር ማዘናጋትን እንደ ስልት ለመጥቀስ ፈረንጅ ድረስ የሚያስኬድ አልነበረም። በባላባታዊ ስርዓት ጊዜ ሊወጉት ያሰቡትን ባላባት ለማዘናጋት ልጅ ይድሩለትም ነበር። ተንኮሉ አገር በቀልም ነው ዕውቀት ከተባለ እነመለስና ደቀ መዝሙሩ ኮሎኔል ማኪያቬሊን አንበን ወዘተ ብለው የሚቀባጠሩት አነበብን አወቅን ብለው ሊታበዩብን እንጂ ቀድመ አያቶቻችን እንዳስተማሩን ቢሉ ሐቁን በተናገሩ ነበር። ከፋፍለ ግዛ ከፖለቲካ አስተዳደርና በተለይም ፍትህን ከካደ አገዛዝ ጋር እድሜ ልክ የተቆራኘ ነው። እንዳቅሚቲ ሁሉም በየልኩ ይዘቱን አውቆ በስራ ሊያውለውም ይሞክራል። ኮሎኔሉ ለስልጣን ሲደርስ ይዞት የነበረው ስልት የተፈጸሙትን ስህተቶች በከፊልም ቢሆን አምኖ በጣፋጭ ዲስኩር ኢትዮጵያዊነትን አጭሆ አገር ላድን መጣው የሚል ነበር። ፍቅር አንድነትን የሚሰብክ ነበር። ይህ በተለምዶ አነጋገር ተራ ሽወዳ ነው ያልነው እኛ ብቻ ነበርን። ዘረኝነትን ስንፋለም ያን ሁሉ ዓመታት አሳልፈን አንድ ፍየል መላስ ኮሎኔል ሊያደናግረን ልንፈቅድለት አልቻልንም። የአሜሪካና የአረቦች ሹም ጠባብ ዘረኛ ነህ አልነው። ብዙዎችም አዘኑብን።
ሙሴን ዘለፉ ብለውም ተቀየሙን። የኮሎኔሉ ግን ዋናው ፖለቲካ ዘረኝነት፣ ከፋፍለ ግዛ፣ ፍጃው ጨርሰው መሆኑ ራሱን ሊያጋልጥ ብዙ አልፈጀበትም። የጠባብ ብሔረተኛ ጎዳና በመከተልና ቄሮ መንጋን ህዝብ ላይ በማሰማራት ህዝብን እርስ በርስ ከፋፍሎ ሊገዛና በዘረኝነት ላይ ሊመካ መወሰኑን አጋለጠ። ዘረኛ ነውና መሰረታዊ ፖለቲካው ከፋፍለ ግዛ ነው። የአኖሌ ሐውልት ገንቢ ኮሚቴ አባል ነበርና ጥላቻና ክፍፍልን ከማራገብ የራቀ አቋም ኖሮት አያውቅም። በቀና አቋምና ፖለቲካ ህዝብን ሊያግባባ ባለመቻሉ የቀረው ያው አምባገነን ይዘቱን ይፋ ማድረግ፣ ግራ ቀኙን ማሰር፣ ማጋዝ፣ ፍትህን መርገጥ፣ ከፋፍሎ ለመፍጀት ለማፋጀት መጣር ሆኗል። ከዚህ ሌላ የሚጠበቅ የለም። ጠላት ያለውን የአማራ ህዝብ በተለይ በቅድሚያ በአውራጃ ሊከፋፍል በሰፊው ሲጥር ነበር። ጎንደርን ለሁለት ሰሜንና ደቡብ ጎንደር፣ ጎንደርን ከጎጃም፣ ከወሎ፣ ከሸዋ ግን ይህ አውራጃዊነት አሊስ ሲል ደግሞ ሁሉንም በጅምላ ለፍጅት መዳረግ። የኮሎኔሉ ችግር በዚያው አንጻር ኦሮሞ የሚለውም ራሱም በዚሁ አውራጃዊነትና በሃይማኖት ልዩነትም እርስ በርስ የተከፋፈለ መሆኑ ነው። ፋኖ ተነስቶ ወያኔን ጥግ በማስያዝ የነፍስ አድን ሚና ከተጫወተ በኋላም ፋኖን በየፈርጁ የወሎ፣ የጎጃም፣ የሸዋ ወዘተ በሚል ለመከፋፈል ከፍተኛ ጥረት ሲያደርጉ ቆይተው እነሆ አሁን በፋኖ ላይ ይፋ ጥቃትን ሲያውጁ በመጋዣቸው ኦዴፓ፣ አማራ ብልጽግና ስር ያሉ ልዩ ኃይሎችን በፋኖ ላይ አስነስተው አማራውን እርስ በርስ ሊያጫርሱ ጀምረዋል። ከፋፍለህ አጫርስ። ይህንን ተራ ተንኮል ህዝብ ተረድቶ ውድቅ ማድረግ አለበት። በሁኔታው ሂደት የህዝብ ዋና ጠላት ሆኖ ያለው የትላንቱ ብአዴን እና የዛሬው አዴፓ አማራ ብልጽግና ነው። ለእነዚህ የሚታዘዝ የአማራ ክፍል ካለ ሰልፉ ከዘረኞቹ ጋር ነው ማለት ነው። ሰው ጠፋ እንዴ እነዚህን ከሃዲዎች ቀንድቦ የሚያሳርፍልን የሚል በስቷል። በዚያው ልክ ደግሞ መቻቻል፣ መተሻሸት አለ። ፍቃድ ጥየቃ ከነሱም አለ። አገዛዙ ህፃናትን ሳይቀር እናቶችን ሳይቀር እያፈነ ነው። ፋኖን ለአንዴም ለሁሌም ማጥፍቼ ወልቃይት፣ ጸለምት ወዘተን ለወያኔ እመልሳለሁ ብሎ ወስኗል። ከወያኔ ጋር ለሚያደርገው የሚስጥር ውይይትና የነገም ስምምነት እንቅፋት ይሆናሉ የተባሉት ፋኖዎች ናቸው። እርስ በርስ እንዲሉም ፋኖን በአማራው ልዩ ኃይል ማስመታቱ ማፋጀቱ ብልጥ ዘዴ ነው ተብሎ በኮሎኔሉ ታምኖበታል። በሰሞኑ እያየን ያለነውና ሊቀጥል የታቀደውም ይህ ነው። ለዚህም ነው የአማራው ህዝብ አንድነቱን አጠናክሮ በዋናው ባንዳና ከሃዲ በውስጥ ጠላቱ ሆነው ባሉት ዘመናዊ ታምራት ላይኔዎች ላይ ደመቀ መኮንን ወዘተ ላይ መነሳት መዝመት ያለበት። እነሱን ካላስወገደ ዘረኞቹን ኮሎኔሉን ሊጋተር አቅም አይኖረውም። ፋኖ ከተበላ ደግሞ ተከላካይ ኃይል ማቋቋሙ ቀላል አይሆንም። ይህን ከተረዳንና ከተጋተርናቸው ኢትዮጵያን እንጠብቃለን። ዘረኞችና ባንዳዎችን እናደባያለን። ባንዳና ከሃዲን እንዋጋ። ዘረኝነት ይውደም። አድማጮቻችን በማስከተል ፋኖ ሙላቱ ጣሰው ከመተከል የባህር በርን አስመልክቶ የላከልንን ጽሑፍ እናሰማለን። የቀንዱ የባህር ፖለቲካ። በፈረስ የምትፈልገው ሰው በእግር ይፈልግሃል የሚል የኦሮምኛ ተረት አለ። የብልጽግና ቡድን የአሰብን ወደብ ወይም የባህር በር ለማግኘት በወረራ፣ በጦርነት፣ በፉከራና ሽለላ እያንገበገበን ነው። በምድር ሰራዊት፣ በሰማይ ጀትና ድሮን በጉልበት አመጣለሁ እያለ ከሚፎክር
እንዴት የአሰብ ወደብ እንደሄደ አናውቅም፣ መረጃም ማስረጃም የለም ብሎ ከመፎከር ብልጥ ቢሆን አማካሪ ቢኖረውም አይሰማም እንጂ አሰብን ምንም ጥይት ሳይተኩስ ተመልሶ መምጣቱ አይቀርም ነበር። እንዴት ማለት ጥሩ ነው። በሁለት መንገድ ማየት ተገቢ ነው። የእንቆቅልሹ ሴራ አንድ የፖለቲካ ድርጅት ይወለዳል፣ ያድጋል፣ ያረጃል፣ በመጨረሻም ይሞታል። ኢትዮጵያ የባህር በር ያጣችበት እንቆቅልሽ ወይም ሴራ ከታሪክና ከሕጋዊነት ጋር እያጣመሩ መተንተን ጉንጫ አልፋ ክርክር ነው። ሻዕቢያና ወያኔ ወደ ትጥቅ ትግል ሲገቡ ዓላማቸው ሻዕቢያ ኤርትራን ለመገንጠል፣ ወያኔ የትግራይን ሕዝብ ነጻ ለማውጣት ነበር። ሆኖም የዓለም የቀዝቃዛው ጦርነት እያበቃ ደርግን የሚደግፈው የሶሻሊስት ስርዓት መሞት ሲጀምር በደርግ ሰራዊት ውስጥ ሽኩቻና ሽንፈት እያየለ ሲመጣ ሻዕቢያና ወያኔ ድል ቀናቸው። ትልቁ ኢሳይያስ ትንሿን ኤርትራ ሲያገኝ፣ ትንሿ ወያኔ ደግሞ ትልቋን ኢትዮጵያ እጃቸው ላይ አስገቡ። በአሜሪካ የበላይነት ሶሻሊዝምን አሸነፍን ያሉት ሀያላን አገራትን ዕውቅና መስጠት ብቻ ድጋፍም ሙገሳም ለኢሳይያስና ለመለስ ሰጡ። መለስ ዜናዊ የሚመራው ወያኔ ለዓመታት ያቀነቀኑ የነበረው ማሌዲትን የሶሻሊስት ርዕዮትን በአብዮታዊ ዴሞክራሲ ቀይጠው ከዓለም ጋር መጓዝን መረጡ። ኢሳይያስ በጫካ ሕግ ተጣብቆ ቀረ። ሁለቱም ድርጅቶች የነጻነት ተጋዮች ቢባሉ በጥቂት ቡድኖች ሴራ የሚዘወሩ ናቸው። ሁለቱም ጫካ ያሉ የንግድ ድርጅቶች ነበሯቸው። ሻዕቢያ ሬሲ ኮርፖሬሽን የሚባል፣ ወያኔ ደግሞ በኋላ ላይ ኤፈርት የተባለው ድርጅት አሏቸው። የአሰብ ጉዳይ እንቆቅልሽ የሚመጣው እዚህ ጋር ነው። በሻዕቢያና በወያኔ ውስጥ ያሉ የንግድ ድርጅቶችን የሚዘውሩ በደምና በጋብቻም የተዛመዱ ናቸው። ወያኔ መላ ኢትዮጵያን ተቆጣጥሮ በዘላቂነት እንደማይገዛ ስጋት ነበረው። ትልልቅ ኃይሎች፣ ብዙ የታጠቁ ኃይሎች ሊፈጠሩ እንደሚችሉና በአገር ፍቅር የሰከሩ እንደ ኢህአፓ አይነት የፖለቲካ ታጋዮች እንዳሉ ይረዳ ነበር። ስለዚህም እንደሚሸነፍ ይገምት ነበር። ወያኔ ተኩስ ከተነሳ አሸንፋለሁ ብሎ አስቦም አያውቅም። ስለሆነም እንደ ቀብድ አሰብን ለሻዕቢያ ከንግድ አንጻር አስይዞ መንግስት ከሆነ በኋላ ወቅቱ በአሸናፊነት ከወጣው ዓለም አቀፍ ከነ አሜሪካና ሻዕቢያ ጋር ሆነው እነ ኢህአፓን መቱ። እንደዛም ሆኖ አሰብ ለእናንተ ይገባል፣ 60 ሚሊዮን ሕዝብ ያላችሁ አገር ናችሁ ቢባሉም መለስ ዜናዊ ለአሰብ ብለን ከከሃዲው ኢሳይያስ ጋር ከምንጨቃጨቅ ማዕከላዊ መንግስቱን ማጠናከር በሚል አቋም ጸና። አሰብን ከፈለጉ ግመሎቻቸውን ውሃ ያጠጡበት አለ። በእርግጥም አሰብ ያለ ኢትዮጵያ ምንም ነው። ሻዕቢያና ህወሓት ከመሳሳም ወደ መነቃቀፍ፣ ከመተባበር ወደ መተናነቅ፣ ቀጥሎም ወደ መገዳደል አመሩ። በስብሐት ነጋ የሚመራው ቡድን ግን ሻዕቢያ እንዲጠፋ አይፈልግም። በወያኔ መካከል በ1993 ዓመተ ምህረት ከፍተኛ ክፍፍል ተፈጠረ። ዛሬ ሻዕቢያም ወያኔም ማርጀት ብቻ ሳይሆን ወደ ሞት አፋፍ እያመሩ ነው። ትላንትና ያሞካሽና ስልጣን ድጋፍ የሰጣቸው የዓለም ፖለቲካ ደግሞ በአዳዲስ ክስተቶችና አሰላለፎች እየተቀየረ መጣ። ዓለም ከአንድ ልዕለ ኃያል ቁጥጥር ስር ወጥቷል። የአፍሪካ ቀንድ ፖለቲካ እንደ ዱሮው ሩሲያና አሜሪካ ብቻ የሚበይኑት አይደለም። የኤርትራ ግብጽና ጅቡቲ ጥምረት ኪሳራ። የብልጽግና የባህር በር ይገባናል ፉከራ ጎልቶ መሰማት የጀመረው እንደሚለው በወረራ ለማምጣት ሳይሆን የቀንዱ የባህር ፖለቲካ ፉክክር ኢትዮጵያን የባህር በር የማግኘት መልካም ዕድል ይዞ ስለሚመጣ ነው። ብልጽግና ደግሞ በታሪክ አጋጣሚ ይመጣል የሚለውን ዕድል የራሱ ለማድረግ ነው እንቅልፍ አጥቶ የሚፎክረው። ልክ ወያኔ ከደብረ ብርሃን እንዲመለስ እና አሜሪካ ጫና ሲያደርጉ አብይ ዘምቶ እንደመለሳቸው ቄስ ሞገሴዎች ሲንደቀደቁ እንደነበረው ማለት ነው። የኤርትራና የግብጽ ጥምረት የምቀኝነት ፖለቲካ ነው። ጅቡቲ ሲያቀብጣት መሃል ገብታ ከሰረች እንጂ። ሶስቱ ሀገራት ጥምረት ፈጥረው የኢትዮጵያን ለማነቅ ያደረጉት ጥረት ፊርማቸው ሳይደርስ ከእስራኤል በሶማሌላንድ በኩል ዱብ ብላ ውሃ ቸለሰችበት።
የአረብ ኤሚሬትስ በኢትዮጵያ በኩል አድርጋ ቀይ ባህርን ለመቆጣጠር የምታደርገው ትንቅንቅ አጋሯና የአብርሃም አኮርድን ከእስራኤል ጋር የፈረመችው ከጀርባቸው ደግሞ አሜሪካ ያለችው በሶማሊላንድ በኩል ከች ስትል የኤሚሬት ተቀናቃኝ ሳውዲ አረቢያ ኤርትራንና ግብጽን ከፊት ብታሰልፈም እስራኤል እጢዋን ዱብ አረገች። ስለሆነም ኤሚሬትስ ለንግዷ ስትል ቀይ ባህርንም በርበራ ወደብን ብትይዝ ያለ ኢትዮጵያ የሚጠቀም የለምና የባህር በርም ወደብም ከጅቡቲ በተጨማሪ በዋጋ ሰፊ አማራጭ ኢትዮጵያን ታገኛለች። ይህ የሃያላኑ የባህር ላይ ፖለቲካ የወለደው መልካም ዕድል እንጂ ብልጽግና እንደሚፎክረው በራሱ ጥረትና ትግል ያመጣው እንዳይደለ መታወቅ አለበት። ሳይንቦጃቦች ሳይልከሰከስ በጥበብ ተቀብሎ መቆጣጠር ከቻለም ይሄም አንድ ነገር ነው። በዛም ተባለ በዚህ የባህር በር መምጣቱ ግን አይቀርም። የሻዕቢያና የወያኔ ጀንበር መጥለቁም አይቀርም። ካርታው ግን እንደዚህ ይሆናል ብዬ አልገምትም። አሜሪካ ኤምባሲ አንዴ ብልጭ አድርጎ ከለጠፈው ጋር ሲነጻጸር ግን የመሆን ዕድሉ ሰፊ ሊሆን ይችላል። ሴራው በእነሱ እጅ ስለሆነ ማለት ነው። በኢትዮጵያ የፖለቲካ ታሪክ እጅግ አንጋፋው ተቃዋሚ የፖለቲካ ፓርቲ ኢህአፓ ለመሆኑ ዋቢ መጥቀስ ከንቱ ልፋት ነው። ፋሽስቱ ደርግና ግብረበላዎቹ ብሎም በጠባብ ብሔረተኝነት የሰከሩ ሸማቂዎች በተናጠልና በጋራ ተረባርበው ያደረሱበት አደጋ የእልፍ አእላፍ አባላቱን ሕይወት የነጠቀ መሆኑን ከጠላቶቹ ጋር ያበሩ ከሃዲዎች በማያዳግም መልኩ ሊያጠፉት ታጥቀው የተነሱ መሆን በረጅሙ ጉዞው ላይ ጥላ ማጥላቱ ባይካድም ስሙ ሲጠራ የሚባንኑ የመኖራቸውን ያህል በደስታ የሚነከነኩና የሚረኩ ዛሬም አእላፍ ናቸው። ኢህአፓ በኢትዮጵያ ሕዝብ ልቦና ውስጥ የሰረጸውና ፍጹም ተቀባይነት ያገኘው ገና በመነሻው በልደቱ ማግስት ነበር ማለት ይቻላል። ጀርመን በርሊን ውስጥ በሚያዝያ ወር 1964 ዓ.ም የኢትዮጵያ ሕዝብ አርነት ድርጅት በሚል ስያሜ ህልውናውን እውን ካደረገ በኋላ ነሐሴ 26 ቀን 1967 ዓ.ም አገር ቤት ውስጥ የፓርቲው አዋጅ እስከወጣ ድረስ ህቦ እንቅስቃሴ ያካሄድ ከነበረበት ጊዜ ጀምሮ አእላፎቹን ከጎኑ ለማሰለፍ ችሏል። በእርግጥም ኢህአፓ ከልደቱ ጀምሮ በሰራተኛው፣ ላባደሩ፣ ተማሪው፣ መምህሩ፣ ወታደሩ፣ ገበሬው ወዘተ በአጠቃላይ በብዙሃኑ የኢትዮጵያ ህዝብ ዘንድ ተቀባይነትን ያገኘ ስፍር ቁጥር የሌላቸው አባላቱም ላነሳቸው ታላላቅ የህዝብ ጥያቄዎች ሲታገሉ ክቡር ህይወታቸውን ቤዛ የከፈሉለት በአገሪቱ የፖለቲካ ታሪክ እጅግ የላቀውንና የጎላውን ስፍራ የሚቀዳጅ ህብረ ብሔራዊ ፓርቲ ነው። ድርጅቱ እጅግ ምትሃታዊ በሆነ ፍጥነትና የምስረታ ዕድሜው ማግስት በህዝቡ ልቦና ውስጥ ሰፊ ቦታ የማግኘቱ ምስጢር ያነሳቸው የትግሉ መነሻ አድርጎ ያቀረባቸው የታገለላቸው ጥያቄዎች በሙሉ የሀገርና የህዝብ ጥያቄዎች የነበሩ መሆን አንዱ ሲሆን ህብረ ብሔር አቋሙ፣ አደረጃጀቱና የመሳሰሉት ፋይዳም በቀላሉ የሚታይ አይደለም። ኢህአፓ ላነሳቸው ጥያቄዎች አያሌ ላባደሮች በቁርጥ ታግለዋል። ሺህ በሺህ ወጣቶች የኢህአፓን የህዝብ ጥያቄዎች አንግበው ከፋሽስቶችና ግብረበላዎቻቸው ጋር ተፋልመዋል። ኢህአፓ ያነሳቸውን የህዝብና ሀገር መሰረታዊ ጥያቄዎች አንስተው ሲታገሉ ለሰብአዊ ህሊና በሚሰቀጥጥ ዘግናኝና አረመኔያዊ ሁኔታ የተጨፈጨፉ ወጣት ሴቶች እና እናቶች አሃዝ ለቁጥር ይታክታል። ብረት አንስተው የተፋለሙ የኢህአፓ እንስት ታጋዮች ጀግንነት ገድል ሰፊ ድርሳን ይወጣዋል።
ለኢህአፓ ክቡር ዓላማ የቆሙ ወጣትና ጎልማሳ ገበሬዎች የትግሉ ነው ሕይወቴን እየዘመሩ ተሰውተዋል። ወደ ጦር ሰፈሩ እንደሚመለስ ከኢትዮጵያ ተቀደም መፈክሩ ጋር ቀይጦ ሲሰብክ ከቆየውና ኋላም ባነገተው አፈሙዝ ኃይል የህዝቡን አብዮት ከነጠቀው የወታደር ኃይል ጋር የሞት ሽረት ትግል ያካሄዱ ደርግ ያስታጠቃቸውን ብረት መልሰው ወደ ደርግ ያዞሩና ለኢህአፓ ህዝባዊ ጥያቄዎች ምላሽ ማግኘት ጽኑ ትግል ሲያካሂዱ የወደቁ ክቡር ሕይወታቸውን ለኢህአፓና ለህዝባቸው ቤዛ የከፈሉ የጦሩ አባላት የሆኑ የኢህአፓ ከዋክብት አሃዝም እጅግ በርካታ ነው። የኒህ የጦሩ አባላት የኢህአፓ ከዋክብት የተጋድሎ ታሪክ እጅግ ከፍተኛ ጥናትና ምርምርን የሚሻ የታሪክ ምሁራንን እና የድርጅቱን በተለይም የነባርና አንጋፋ የድርጅቱን አባላት ትኩረት የሚጠይቅ ታላቅና ሰፊ አጀንዳ ሲሆን በዛሬው የያ ትውልድ ቅንብራችን እንደላባደሩ ሰራተኛው፣ ተማሪው፣ መምህሩ፣ ገበሬው ወዘተ ሁሉ ለኢህአፓ ህዝባዊ ጥያቄዎች ምላሽ ማግኘት ኢትዮጵያና ኢትዮጵያውያን የዘመናት ደዌ ፍቱን መድኃኒት ለመሻት ለፍትህ፣ ለእኩልነት፣ ለሰብአዊ መብት መከበር፣ ለዲሞክራሲ በደምሳሳው ለህዝባዊት ኢትዮጵያ መመስረት ታግለው ያታገሉ በትግሉ ሜዳ የተሰዉ ወታደር የኢህአፓ ከዋክብትን ታሪክና ተጋግሎ በወፍ በረር ለመቃኘት እንሞክራለን። ሰኔ 1966 እስከ ነሐሴ 1967 በሚያዝያ ወር 1964 ዓ.ም ጀርመን በርሊን ውስጥ እውን የሆነው አመራር በሰኔ ወር 1966 አዲስ አበባ አገር ቤት እስከ ገባ ድረስ ከአንዳንድ የጥናት ቡድኖች ጋር ለመቀራረብና ውህደት ለመፍጠር በተደረገው ጥረት በጥናት ቡድኖች የታቀፉ ስር ነቀል ለውጥ ፈላጊ ወታደሮችና መኮንኖች ለማስተዋል የተቻለበት አጋጣሚ ነበር። ይህም በበኩሉ የኢህአፓ ድርጅታዊ መሰረቱን በአገሪቱ ልዩ ልዩ አካባቢዎች ለመመስረት ባደረገው እንቅስቃሴ የኢህአፓ ስር የተደራጀውን የጭቁን ወታደሮች ድርጅት ለመመስረት ምቹ አጋጣሚ ፈጥሯል። ኢህአፓ ነሐሴ 26 ቀን 1967 ዓ.ም በአዋጅ ራሱን ይፋ ከማድረጉ አስቀድሞ በተደራጀው የጭቁን ወታደሮች ድርጅት ዙሪያ ጥቂት የማይባሉ ስር ነቀል ለውጥ ፈላጊ ወታደሮችንና መኮንኖችን ለማሰለፍ የተቻለ ሲሆን አጋጣሚውም ሆነ ሁኔታው የኢህአፓ አባላትን በወታደራዊ መንግስት የጸጥታ ኃይልና ብሎም በደርግ ውስጥ አስርጎ ለማስገባት የኢህአፓን መዋቅርና በደርግ ዙሪያ ለመዘርጋት እና በሌሎች የደርግ ደጋፊ የፖለቲካ ድርጅቶች ውስጥ ሰርጎ ለመግባት እንዲሁም የከተማ የጥቃት መከላከያ ክንፉን ለማጠናከር ልዩ አስተዋጽኦ ያበረከተ ነበር። ወደ ቅንብሩ እምብርት ስንደርስ በስፋት የምንመለከተው ቢሆንም እንዲህ ወዲህ ገደማ በኢህአፓ ስር የተደራጀው ጭቁን ወታደሮች ድርጅት ከመሰረቱት መካከል በግንባር ቀደምትነት ሻምበል አማሃ አበበንና አምሳለቃ ወልደ መድህንን ልናስታውሳቸው ግድ ይሆናል። በመስከረም ወር 1967 ዓ.ም ንጉሱን ከስልጣን አውርዶ ጊዜያዊ ወታደራዊ አስተዳደር ደርግ በሚል ስያሜ ዙፋኑን የወረሰው ወታደራዊው ደርግ አካሄዱ ባላማራቸውና በግልጽ በተቃወሙት ላይ በዚያው የንግስናው ወር ክንዱን ለማሳረፍ ሞከረ። ሶስተኛው ወር ላይ ደግሞ መላውን ዓለም ያሳዘነ አሰቃቂ ግድያ ፈጸመ። ደርግ ዳር 13 ቀን 1967 ዓ.ም ቅዳሜ ምሽት በግፍ ከረሸናቸው 60 ያህል የቀድሞ መንግስት ከፍተኛ ባለስልጣናት ጋር ሌሎች 6 ስር ነቀል ለውጥ ፈላጊና ወታደራዊውን ፖሊሲ የተቃወሙ የግራ ኃይሎች የሚገኙበት ሲሆን 3ቱ የኢህአፓ አባላት ነበሩ። ደርግ በኢህአፓ ላይ ያሳረፈው የጥቃት ዱላ መጀመሪያ በሆነው በዚህ የህዳር 13 1967 የግፍ ርሸና ሻምበል በላይ ጸጋዬ፣ ዮሐንስ ፍትዊ፣ ተስፋዬ ታከለ መቶ አለቃ ከአርሚ አቪዬሽን እንዲሁም ሻምበል ደምሴ ሽፈራው ከክብር ዘበኛ፣ ሻምበል ወልደ ዮሐንስ ዘርጋውና ወታደር በቀለ ወልደ ጊዮርጊስ ከምድር ጦር መሐንዲስ ክፍል ተሰውተዋል። 6ቱም ታጋይ ወታደሮች ለፍትህ፣ ለእኩልነት፣ ለዲሞክራሲ የቆሙ ነበሩ። ዮሐንስ ፍትዊና መቶ አለቃ ተስፋዬ ታከለ ሰኔ 21 ቀን 1966 ዓ.ም አራተኛ ክፍለ ጦር ውስጥ በተቋቋመው የጦር ኃይሎች የፖሊስ ሰራዊትና የብሔራዊ ጦር አስተባባሪ ደርግ ውስጥ በአርሚ አቪዬሽን ተወክለው በደርግ አባልነት ተንቀሳቅሰዋል። ካፒቴን በላይ ጸጋይም የደርጉ የኦፐሬሽን ክፍል ኃላፊ ነበር። ይህም ሆኖ ታዲያ 3ቱ የኢህአፓ
አርሚ አቪዬሽን ውስጥ የዘረጋው የጥናት ህዋስ አባል ነበሩ። እንደ ኢትዮጵያ ህዝባዊ አብዮታዊ ፓርቲ አባልም የኢህአፓን ጥያቄዎች አስተጋብተዋል። በተለይም የደርግ አባላቱ ተስፋዬ ታከለና ዮሐንስ ፍትዊ ደርግ ወደ ጦር ሰፈሬ እመለሳለሁ ያለውን ቃል ክዶ በአፈሙዝ የህዝቡን አብዮት ሲነጥቅ ጊዜያዊ ህዝባዊ መንግስት እንዲመሰረት በድፍረት ሞግተዋል። እኒህ ወጣት መኮንኖች በደርጉ ስብሰባዎች ሁሉ የህዝባዊ መንግስትን ጥያቄ ደጋግመው በጠየቁበት ጊዜ ነበር። በጊዜው መጋቢ አምሳ አለቃ የነበረው የደርግ አባል አክሊሉ ወታደሮች አይደላችሁምን? ስለምን የወታደር መንግስት ጠልታችሁ የህዝብ መንግስት ይቋቋም ስላላችሁ ማለት ያላዋቂ አስተያየቱን ያንጸባረቀው የኢህአፓ ማዕከላዊ ኮሚቴ አባል የዮሴፍ አዳነ አጎትና የአንጋፋው የፓርቲው አባላት የቅርብ ጓደኛ የነበረው ካፒቴን በላይ ጸጋይም ቢሆን ለጊዜያዊ ህዝባዊ መንግስት በጽኑ ታግሏል። የደርግ ኦፕሬሽን ኃላፊ የነበረው እንደመሆኑ እና ድርጅቱን ከአደጋ ጠብቋል። በአርሚ አቪዬሽን ውስጥ የኢህአፓን መዋቅር ለመዘርጋት በድፍረት ተንቀሳቅሷል። የአርሚ አቪዬሽን ጦር አባላት የደርጉን ፖሊሲ በመቃወማቸውና የኢህአፓን ህዝባዊ ጥያቄዎች በማስተጋባታቸው በጥቅምት ወር 1967 ዓ.ም ደርግ በወታደሩ ላይ ወታደር አዝምቶ ብዙዎቹን ደመሰሰ። በዚሁ ጊዜም ገና ከመነሻው ጀምሮ የደርጉን አካሄድ ሲቃወሙ የነበሩትን ሁለቱ የደርግ አባላት ዮሐንስ ፍትዊንና ተስፋዬ ታከለን ሰራዊቱን በማነሳሳት ወንጅሎ አሰራቸው። በመጨረሻም ህዳር 13 ቀን 1967 ዓ.ም የንጉሱን ባለስልጣናት በግፍ በረሸነበት ምሽት ግንባር ቀደሞቹን የኢህአፓ ከዋክብት ኢትዮጵያና ለኢትዮጵያውያን ታላቅ ራዕይ የነበራቸውን ወጣት መኮንኖች በአሰቃቂ ሁኔታ ተገደሉ። የሶስቱ ወጣት መኮንኖች የሶስቱ የህዝብ ልጆች የካፒታን ጸጋዬ፣ ዮሐንስ ፍትዊና ተስፋዬ ታከለ ሞት በኢህአፓ ላይ የደረሰ የመጀመሪያ አስደንጋጭ ዜና ነበር። የኢህአፓ የአገር ቤት እንቅስቃሴ እውን ከሆነ ወዲህ ባሉት ጊዜያት አያሌ ወታደሮችና መኮንኖች በጭቁን ወታደር ድርጅት ስር ተሰልፈው ለድርጅቱ ዓላማዎችና ለህዝባዊ ስርዓት መስፈን ያላሰለሰ ትግል አድርገዋል። የኢህአፓ ህዝባዊ ጥያቄዎች ምላሽ ማግኘት፣ ፍትህና እኩልነት የሰፈነባት ህዝባዊት ኢትዮጵያ ትመሰረት ዘንድ በጽኑ የታገሉት ወታደሮች ምንጊዜም ራሳቸውን መስዋዕት ለማድረግና በፈለጉበት ስፍራ ሁሉ ቀድመው ለመገኘት የፈጠኑ ነበሩ። በተመደቡበት ስፍራ ሁሉ ግዳጃቸውን ለመወጣትም የተዘጋጁ። በማስታወቂያ ሚኒስቴር የኢትዮጵያ ሬዲዮ እንዲጠብቁ ከተመደቡት የጭቁን ወታደር ድርጅት አባል የሆነ አንድ ወታደር ኢህአፓ ለህዝብ ማስተላለፍ የሚፈልገውን ማናቸውን መልእክትና ፕሮግራም በኢትዮጵያ ሬዲዮ ለማስተላለፍ የሚቻልበትን ሁኔታዎች ለማመቻቸት ዝግጁ መሆኑን በፍጹም ፈቃደኝነት አስታወቀ። ወታደሩ ይህን በማድረግ ራሱን ለመሰዋት የተዘጋጀ ነበር። የወታደሩን ሐሳብ ፖሊስ ቢሮው ባይቃወመውም ድርጊቱ ኢህአፓ መፈንቅለ መንግስት ያካሄደ ስለሚያስመስለው እንደሚችልና ህዝብንም እንደሚያጉላላ በማመን ኢህአፓ እድሉን ሳይጠቀምበት ቀረ። በጥበቃ የተመደበበትንም አጋጣሚ ለድርጅቱ ፋይዳ ያለው ተግባር ለማዋል ያቀደው የዚህ ወታደር ድርጅታዊና ህዝባዊ ፍቅር በሌሎችም የሰራዊቱ አባላት በሆኑ የኢህአፓ ከዋክብት ዘንድ ሁሉ የሚንጸባረቅ እንጂ የተወሰኑ ኃይሎች ብቻ አልነበረም።
ነው።